አገዛዙ በአማራ ክልል ወደ ጦርነት የሚማግደው ዳግም የአድማ ብተና ምልመላ ሊያካሄድ መሆኑ ተሰምቷል። መከላከያው ከክልሉ ይወጣል ወይንም ደግሞ ወደ ካምፕ ይመለሳል መባሉን ተከትሎ የአማራ ብልጽግና እንደ አዲስ የአድማ ብተና ኃይሎችን ሊመለምል መሆኑ ታውቋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። የአፋድ ሸዋ ጠቅላይ ግዛት እዝ ምኒልክ ክፍለ ጦር አዲስ የአመራር ሪፎርም ባደረገበት ማግስት ታላቅ የሰራዊት ታድሶ ፕሮግራም አካሂደዋል። በራያ ቆቦ አራዶም ቀበሌ የገባው የፋኖ ኃይል የፋሽስቱ ሰራዊት መሽጎበት የነበረውን ወታደራዊ ካምፕ ማውደሙ ተሰምቷል። ዛሬ ሌሊቱን በአካባቢው የሚንቀሳቀሰው የፋኖ ኃይል ወደ ቦታው ዘልቆ በመግባት ባደረገው የደፈጣ ውጊያ ወታደራዊ ካምፑን በመቆጣጠር በርካታ ያገዛዙ ወታደሮችን ሙትና ቁስለኛ በማድረግ ወታደራዊ ካምፑን ማውደሙ ታውቋል። በባህር ዳር ከተማ የመሸገው የብልጽግና ኃይል ወታደራዊ አሰሳ በሚል በአድማ ብተናና በሚሊሻ ኃይሎች እየተመራ በመንቀሳቀስ በንጹሃኖች ላይ የሚፈጽመው የግፍ ግድያ ቀጥሏል። ይህ ኃይል በትናንትናው ዕለት በከተማዋ በሚገኙ ኬላዎች በመቆም መንገደኞችን መታወቂያቸውንና የእጅ ስልካቸውን በመቀበል ከሰበሰባቸው በኋላ ወዳልታወቁ ቦታዎች በፓትሮል ጭኖ ወስዷቸዋል ሲሉ የዓይን እማኞች ለሚዲያችን ተናግረዋል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ዓርብ ግንቦት 22 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። አገዛዙ በአማራ ክልል ወደ ጦርነት የሚማግደው ዳግም የአድማ ብተና ምልመላ ሊያካሄድ መሆኑ ተሰምቷል። መከላከያው ከክልሉ ይወጣል ወይንም ደግሞ ወደ ካምፕ ይመለሳል መባሉን ተከትሎ የአማራ ብልጽግና እንደ አዲስ የአድማ ብተና ኃይል ሊመለምል መሆኑ ታውቋል። ከዚህ ቀደም በተለይም ባሳለፍነው ሚያዝያ ወር ወጣቶችን ከትምህርት ቤት ሳይቀር በጅምላ በማፈን ወደ ወታደራዊ ማሰልጠኛ ካምፕ በግዳጅ ሲያግዝ መቆየቱ የሚታወቅ ሲሆን ይህ ኃይል አሁን ደግሞ ህጋዊ ለመምሰል በወረራ በያዛቸው ከወረዳ እስከ ቀበሌ ባሉ ከተሞች ማስታወቂያዎችን በየፖሊስ ጣቢያው በመለጠፍ ሌላ የአድማ ብተና ኃይል ለመመልመል እንቅስቃሴ ላይ ነው ተብሏል። ለ2 ዓመታት በአማራ ህዝብ ላይ ጦርነት ከፍቶ ሰራዊቱ ያለቀበት አገዛዙ የተረፈውን ሰራዊት ከክልሉ አስወጣለሁ ማለቱን ተከትሎ 34ኛ ዙር የአድማ ብተና ኃይል ሊመለምል ስለመሆኑ ታውቋል። አገዛዙ በአማራ ህዝብ ላይ በከፈተው ጦርነት ከነባር ወታደሮች እስከ አዲስ የለብለብ ሰልጣኞች ከፊሎቹ ሲከዱ፣ ቀሪዎቹ ደግሞ በግንባር የጥይት ራስ ሲሆኑ ቆይተዋል። መከላከያው ከክልሉ ከወጣ ፋኖ ክልሉን ሊቆጣጠር ይችላል በሚል ከፍተኛ ስጋት ውስጥ የገቡት የባዲን ትርፍራፊ የአማራ ብልጽግናዎች የመከላከያ ወታደራዊ አዛዦች ክልሉን ለእናንተ አስረክበን እንወጣለን የሚል ማስፈራሪያ በየጊዜው እያደረሱባቸው በመሆኑ የአድማ ብተና ኃይሎችን በብዛት ለመመልመል መዘጋጀታቸው ተነግሯል። የሚሊሻ የፖሊስና የአድማ ብተና ኃይሎችን ወረራ ከፈጸመው ራሱን የሀገር መከላከያ ብሎ ከሚጠራው ኃይል ጋር በማቀናጀት በህዝብ ላይ ጦርነት የከፈተው የባዲን ሆዳደር ካድሪ ከ2 ዓመታት በላይ ባስቆጠረው ጦርነት ምንም አይነት ውጤት ማምጣት ሳይችል ቀርቶ አሁንም በከፍተኛ ስጋት ውስጥ እንደሚገኝ ገልጿል። የአፋድ ሸዋ ጠቅላይ ግዛት እዝ ምኒልክ ክፍለ ጦር አዲስ የአመራር ሪፎርም ባደረገበት ማግስት ታላቅ የሰራዊት ተሃድሶ ፕሮግራም አካሂደዋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በሁሉም የሸዋ ቀጠና ላሉ ሁሉም ክፍለ ጦሮች የታድሶ ፕሮግራም እያደረገ በወቅታዊና ቀጠናዊ ጉዳዮች ላይ በጥልቀት እየመከረ የተሻሉ ግዳጆችን እየፈጸመ ከመቼውም ጊዜ በላይ በተሻለ ቁመና ላይ ይገኛል ተብሏል። መሆኑም ሰሞኑን የውስጥ ግምገማ ሲያደርግ የቆየው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አምደ ጽዮን ኮር ምኒልክ ክፍለ ጦር ውጤታማ ግምገማዎችን በማድረግ የአመራር ሪፎርም ያደረገ ሲሆን ክፍለ ጦሩ በትናንትናው ዕለት ግንቦት 21 2017 ዓ.ም ታላቅ የታድሶ ፕሮግራም አካሂደዋል። በፕሮግራሙ ላይ አዲስ የተመረጡ የክፍለ ጦር አመራሮችና ሌሎች ተያያዥ ጉዳዮች ላይ በተለያዩ አካላት የተለያዩ መልእክቶች ተላልፈዋል። በራያ ቆቦ ወረዳ አራዶም ቀበሌ የገባው የፋኖ ኃይል የፋሽስቱ ሰራዊት መሽጎበት የነበረውን ወታደራዊ ካምፕ ማውደሙ ተሰምቷል። ዛሬ ሌሊቱን በአካባቢው የሚንቀሳቀሰው የፋኖ ኃይል ወደ ቦታው ዘልቆ በመግባት ባደረገው የደፈጣ ውጊያ ወታደራዊ ካምፑን በመቆጣጠር በርካታ ያገዛዙ ወታደሮችን ሙትና ቁስለኛ በማድረግ ወታደራዊ ካምፑን ሙሉ ለሙሉ አውድሞታል ሲሉ የመረጃ ምንጮቻችን ተናግረዋል። አራዶም ከተማ የመሸገው የፋሽስቱ ብልጽግና ዙፋን ጠባቂ ሰራዊት ከባድ ሽንፈት ገጥሞት በርካታ ኃይሉ መደምሰሱ ታውቋል። ከራያ ቆቦ በስተ ሰሜን ምስራቅ አቅጣጫ ድንጋይ ቀበሌ ዙሪያ በርካታ የጠላት እግረኛ ሰራዊት በሞርተርና ዙ 23 እንዲሁም በብረት ለበስ ታጅቦ ጥቃት ለመፈጸም ቢሞክርም
በአንድ ግንባር ብቻ 22 የጠላት አስከሬን መነሳቱ ተጠቁሟል። በተጨማሪም ከፍተኛ ሽንፈት ያስተናገደው ሰራዊቱ 3 ኦራል ቁስለኛ ወደ ቆቦ ሆስፒታል ጭኖ መውሰዱ ተመላክቷል። ከፍተኛ ሰብአዊና ቁሳዊ ኪሳራ የደረሰበት ጠላት ንጹሃኖችን ኢላማ ያደረገ የከባድ መሳሪያ ጥቃት በመክፈት የ3 ንጹሃኖችን መኖሪያ ቤት ሙሉ ለሙሉ አውድሟል። በባህር ዳር ከተማ የመሸገው የብልጽግና ኃይል ወታደራዊ አሰሳ በሚል በአድማ ብተናና በሚሊሻ ኃይሎች እየተመራ በመንቀሳቀስ በንጹሃኖች ላይ የሚፈጽመው አፈናና ግድያ ቀጥሏል። ይህ ኃይል በትናንትናው ዕለት በከተማዋ በሚገኙ ኬላዎች በመቆም መንገደኞችን መታወቂያቸውንና የእጅ ስልካቸውን በመቀበል ከሰበሰባቸው በኋላ ወዳልታወቁ ቦታዎች በፓትሮል ጭኖ ወስዷቸዋል ሲሉ የዓይን እማኞች ለሚዲያችን ተናግረዋል። በቦታው እንደነበሩ የገለጹት የዓይን እማኞቹ ከከተማዋ ዙሪያ ካሉ አካባቢዎች በግል ጉዳያቸው ወደ ከተማዋ ሲገቡ የነበሩ ንጹሃኖችን ወንዶችን በመለየት ምንም አይነት ምክንያቱ ባልታወቀ ሁኔታ መታወቂያቸውንና የእጅ ስልካቸውን በመቀበል ከያዟቸው በኋላ በወታደራዊ ተሽከርካሪዎች ጭነው ወዳልታወቀ ቦታ ወስደዋቸዋል ብለዋል። ከዚህ በፊት ወታደሮቹ በተደጋጋሚ ይህንን አይነት ድርጊት እንደሚፈጽሙት የተገለጸ ሲሆን በዚህ መልኩ የታፈኑ ወጣቶች በርካቶች አድራሻቸው ጠፍቷል ነው የተባለው። በተመሳሳይ ምዕራብ ጎጃም ፍኖተ ሰላም ከተማ ለወታደራዊ አሰሳ በሚል ሸምበቁማ እየተባለ ወደሚጠራው አካባቢ የገባው ያገዛዙ ሰራዊት ወጣቶችን አፍሶ ወደ ካምፕ መመለሱ ተሰምቷል። በከተማዋ ቀረር እየተባለ በሚጠራው ቦታ አዲስ የተገነባውን ሆስፒታል ካምፕ አድርጎ የሰፈረው ሰራዊቱ ለወታደራዊ አሰሳ በሚል ወደ ንጹሃን መንደሮች በመግባት ወጣቶችን በማፈን ወደ ወታደራዊ ካምፕ ወስዷቸዋል ነው የተባለው። በደቡብ ጎንደር ዞን እስቴ መካነ ኢየሱስ ልዩ ስሙ ድብና ተብሎ በሚጠራው አካባቢ ገብቶ የነበረው ያገዛዙ ወራሪ ሰራዊት ከፍተኛ ሽንፈት ገጥሞታል። ዛሬ ግንቦት 22 2017 ዓ.ም ከማለዳው ጀምሮ በተደረገ ትንቅንቅ 13 ያገዛዙ ወታደሮች ሲደመሰሱ በርካቶች ቁስለኛ መሆናቸው ተነግሯል። ፋኖቹ ገዢ ቦታዎችን በመያዝ በአብይ አህመድ ወንበር ጠባቂ ሰራዊት ላይ ከፍተኛ ድል ተቀዳጅተዋል። ጎንደር በተለያዩ ቀጠናዎች ወረራ ከፈጸመው የብልጽግና ሰራዊት ጋር የሚደረገው ተጋድሎ ዛሬም ተጠናክሮ ቀጥሏል። በአርበኛ ደረጀ በላይ የሚመራው የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝና በሌሎች አደረጃጀቶች ያሉ የፋኖ ኃይሎች በጠላት ሰራዊት ላይ የተናበበ ጥቃት እያደረሱ እንደሚገኙ የፋኖ ወታደራዊ ምንጮቻችን ገልጸዋል። ፋኖቹ የያዟቸውን ቀጠናዎች በማስከበር ጥቃት የሚሰነዝረውን ወራሪ ሰራዊት በተናበበ መልኩ ድባቅ በመምታት በጠላት ሰራዊት ላይ ሰብአዊና ወታደራዊ ኪሳራዎችን ማድረሳቸውን ቀጥለዋል ተብሏል። ደቡብ ጎንደር ቀጠናዎችን ጨምሮ በተለያዩ የጎንደር ቀጠናዎች ግዳጅ የተቀበለው የፋኖ ኃይል የጠላትን እንቅስቃሴ በመከታተል በተለይም የደፈጣ ጥቃቶችን በማድረግ ውጤታማ ግዳጆችን እየፈጸመ ይገኛል። ከምዕራብ እስከ ሰሜን፣ ከሰሜን እስከ ደቡብ የጎንደር ቀጠናዎች በከባድ መሳሪያዎች ታጅቦ የገባው የብልጽግና ሰራዊት በጀግኖቹ የተናበበ የማጥቃት እንቅስቃሴ ከባድ ሽንፈት እያስተናገደ እንደሚገኝ ተገልጿል። ዛሬም በተለያዩ አካባቢዎች የጠላት እንቅስቃሴዎች ቀጥለው መዋላቸውን የገለጹት የፋኖ ወታደራዊ ምንጮቻችን ፋኖቹ በተጠንቀቅ በመቆምና ያጠፋ መልስ በማድረግ በጠላት ሰራዊት ላይ ከፍተኛ ጉዳት አድርሰዋል ብለዋል። በተመሳሳይ ጎጃም የገባውና በተለይም በተቆጣጠራቸው አካባቢዎች ሁሉ በንጹሃኖች ላይ መጠነ ሰፊ ግፍና መከራ እያደረሰ የሚገኘው የብልጽግና ኃይል በግንባር የሚደርስበትን ከባድ ሽንፈት ተከትሎ ሰራዊቱ እየተበተነ ፋኖን መቀላቀሉን ቀጥሏል። ፋኖቹ በተናበበ መልኩ በሚያደርጉት የማጥቃት እንቅስቃሴ የብልጽግናን ሰራዊት ሙትና ቁስለኛ ከማድረጋቸው በተጨማሪ የማስከዳት ስራውን አጠናክረው ቀጥለዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።